27 ሚሊዮን 7 ሚሊዮን ብቻ ትያንሳለች። ኧረ አይሰኝም። በቃ ላልቀየር በላም ላልቀየር የብርም ብዛት የምንም ብዛት የፎቅ ብዛት አይቀይረኝም። ከዚህ ከሀብት ጋር በተያያዘ በተለይም ደግሞ ይሄንን ሻሽ ታስራለህ። በተለያየ ከለሮች ነው የምታስራቸው እነዚህ ሻሾች። ሀብት የሚጠራ ድግምት ተሰርቶበታል ሻሹ ላይ ነው። ያንዳንዱ ሰው እኮ ድግምት አለው። ደጋግሞ ሀብት ወደ እኔ ይመጣል። ጥሩ ነው። ግን ብዙ ጊዜ ምን ያዝናናል? በምንድን ነው የምትዝናናው? እንደዚህ የሀብታም መዝናናት ምን አይነት ያረቀ ቤት ምስኪ ጉራ ማውረድ ሲጀመር ድህነት ከሀብት ጋር ልትወዳደርም አትችልም። ድህነት የሚባለው ቋንቋ ራሱ ባልሰማ ይሻላል። ራሱ ድህነት ራሱ የሞት ውስጥ እንደማኖር ኢትዮጵያ ደሃ ነች። አስተሳሰብ የሚኖርባት የአሁኑ ኦሮሞንና የድሮ ኦሮሞ ልዩነት አለው ብለህ እየተናገርክ ሰምቻለሁ። አንድ ቦታ እኔ ራሴ ስንት ጊዜ ነው ተገረፉ። አሁን የማይመጥኔ ሰው ፊልድ ማርሻል አንድ አካባቢ ነው። ከዛ ከተማ አንድ አካባቢ አንድ ጎሳ አንድ ቤተሰብ ነው። ማን ይበልጣል ከአንተና ከመንሱር ጀማል? አሁንና ከመንሱር ጋር ራሴን አወዳደር አላውቅም። እሱም ይወዳደራል ብዬ አላስብም። ቦታ አደርገዋለሁ፣ ሀሳብ ሰጠዋለሁ። አይጨንቅህም? ይሄ ሁሉ ወርቅ ቀኛ ነኝ ማለት ነው አይደለም። እየሻልኩ አልኩ አንድ ተራ ላክ ግሩፕ ይቀመጥና እዛ አንዱ የሆነ ነገር ፈትሽ ይልሃል። ብካልክ ማን እንደመታ አታውቅም። ሰዎች ታደሉ ሮባ ነው ብለው ያነሳሉ። አግኝተው ታውቃለህ? በአካል አይተው ታውቃለህ? ብሎኛል። እሱን ስቱዲዮንም የወርቅ እናደርጋለን። አሜን። ኩየራ ህዝብ እንደውም እንስሳ ነው የሚግባባ ከሰው ጋር ፎቶ አንዳንዴ ይታዩና ይህን በማየት ችግር መንፈስ የሚወጣላቸው ሰዎች አሉ። ኤርትራም ወደዚህ ትቀላቀላለች። ከላይ ያለችውን ቀንሶ ሽማግሌ ዛ ያስቀሩት ኢትዮጵያ። ኤርትራም እኮ የኛው ድንጋይ ከተማ ብቻ አሁን እያበቃ ይሄዳል። የወርቅ ከዛ በኋላ ወደ ዳሜን የተቀየረ ሄዳል። ከዛ ተነስተህ ወደ ካናዳ ችን ከተማ ቢሰጡኝ ራሱ ሙሉ በሙሉ አልማዝ ይችላሉ። አሁን የሆነ ይሄ ወርቅ አይቴ በቃ እንዲህ ብልሃል። ከግድ ይሄ ራሱ አሁን በወርቅ ነው። የመነጽሩ የላይኛውም ወርቅ ነው እሱ